ሰላም ለእናንተ ይሁን ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኩራዝ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ነገር ሰላም ነው። እናንተ ጋርም ደግሞ ሰላም እንደሚሆን ተስፋ አደርጋለሁ፣ እመኝላችኋለሁ። እንግዲህ የዛሬ ወር አካባቢ ገምቱ ብዬ ግምት የቤት ስራ ልበላችሁ ሰጥቻችሁ ነበርና አብዛኛዎቻችሁ ተሳትፋችኋል። እጅግ በጣም ደስ ይላል። ነገር ግን ትክክለኛ ዋጋውን አላወቃችሁም። ግን ተቀራራቢ ስለሆነ መጀመሪያውንም ስለተናገርኩ በቃሌ መሰረት ካርዱን ልሰጣችሁ መጥቻለሁ። በውስጥ እንድታናግሩኝ ወደ 6 ምናምን 7 ሰው ነው የቆጠርኩት 30 የሚል። ስለዚህ ተቀራራቢ ስለሆነ በውስጥ ኑና በኢሞ ሊሆን ይችላል፣ በቴሌግራም፣ በዋትሳፕ፣ በፌስቡክ በፈለጋችሁት ኑና የፈለጋችሁትን ሰው ስልክ ስጡኝ። 25 ብር እልክላችኋለሁ ለእያንዳንዳችሁ ማለት ነው። 30 ብላችሁ የጻፋችሁ ሰዎች ኑና በውስጥ ስልክ ስጡኝ ማለት ነው። እንግዲህ አነሰ ብላችሁ ደግሞ እንዳትንቁ እሺ። ከዚህ በመቀጠል እንግዲህ ማስተር አብነት እንደ ጌታችን እንደ ኢየሱስ ክርስቶስ ዝቅ ብሎ ፍቅርን ትህትናን አሳይቶናል እና እግዚአብሔር አምላክ ይማርህ ማለት እወዳለሁ። ኢትዮጵያ አሁን ባለበት ሁኔታ እንደዚህ አይነት ንጹህ ልብ ያለው እርስ በርስ ፍቅርን የሚያስተምር በጣም መልካም ሰው ነው እና የሚያስፈልጋት። ይሄን ሰው ፈጣሪ እንዲምረው ምኞቴ ነው። እንግዲህ ጸልዩልኝ ብሏል። አሞኛል ብሏል። ሕክምናም እንደሚያስፈልገው ያው ብዙ ዶክተሮች እየተናገሩ ነው። ዶክተር አብይም ትላንትና ተናግሯል። መሪያችን ሳይሆን ዶክተር አብይ የጅማው ልጅ ማለት ነው። ይሄ የጉረሮ ሰርጀሪ የሚሰራው ልጅ እሱም በፌስቡክ ገጹ በአፋጣኝ ሕክምና ያስፈልገዋል ብሏል እና እንግዲህ ከጥሩ ሐኪም ይግጠመው፣ እግዚአብሔር ምሕረቱን ይስጠው። በአስቸጋሪ በፈታኝ በሆነ ከከተማ ውጭ ባለ በጣም በጦርነት መሃል ውስጥ በጣም መንገዱ አስቸጋሪ በሆነ ሁኔታ ላይ ራሱ የራሱን ሕይወት አደጋ ላይ ጥሎ ሄዶ ለእናቶች ለአባቶች እንባቸውን ሲያብስ ሲረዳ አይተናል እና በእውነት ፈጣሪ ይማረው ነው ማለት የምፈልገው። እንግዲህ ሁላችሁም በየእምነታችሁ ጸልዩልኝ ብሏል። በጣም ጥሩ ሰው ነው ካየነው ከሰራቸው ነገሮች አንጻር በእውነት እሱም መልካም ሰው ነው። ሰውን በብሔሩ በማንነቱ ባለባበሱ አይለካምና ፈጣሪ ይማረው ማለት እወዳለሁ። ተሽሎት ማየትም ምኞቴ ነው። በጣም ነው ያሳዘነኝና እንደዚህ አይነት ሰው በምድር አይበረክትም። ይሄ ስለ ዘር ስለ ሃይማኖት የሚሰብከው በላቸው፣ ጨፍጨፋቸው፣ ተጋደሉ፣ እንደዚህ ሁኑ የሚለው ረጅም እድሜ አለው። ግን እንደዚህ መልካም ሰው አይቆይም። ለምን እንደሆነ አላውቅም። የብዙዎች ምርቃት የብዙዎችንም ባብሷል። ብዙዎች መርቀውታል። ግን ለምን እንደሆነ አላውቅም። አሞኛል ብሏል። እግዚአብሔር ይማረው ማለት እወዳለሁ። እንግዲህ ኑና ካርዳችሁን ውሰዱ ማለት እፈልጋለሁ። አልጠፋም። በተቻለኝ መጠን ለመምጣት እሞክራለሁ። ያው ያለው ሁኔታ ነው። አይመችም። እውነት ለመናገር በቃ የልጅ እናት ስትሆኑ የቤት እመቤት ስትሆኑ አይመችም። በቃ ሳትፈልጉ ብዙ ነገሮችን ከት ታደርጋላችሁ። በቃ የሆነ በፊት ሂዳችሁ የምትዝናኑት ነገር ለራሳችሁ ጊዜ የምትሰጡት ነገር ካለ ያ ይቀራል። ሆን ብላችሁ አስባችሁ የምትደውሉላቸው ሰዎች ካሉ ያም ይቀራል። ተነጋግራችሁ ምናምን እኮ አይደለም፣ ወይ ተጣልታችሁ ወይ ተደባብራችሁ አይደለም። በቃ ጊዜው አይበቃም። ሙሉ ጊዜ የምትሰጡት ለልጃችሁ ነው እና እኔ አሁን እንደዛ ነው በቃ የሆነብኝ። ለራሴ የምላት ምንም አይነት ሰከንድ የለችም። ይሄ በፊት በቃ ቁጭ ብዬ ቲክቶኩንም ዩቱቡንም ዋትሳፑንም በቀን 2ቴም 3ቴም ቪዲዮ የለቀኩበት ጊዜ ነበረ። ቲክቶክ ላይ የሚሆን ዩቱብ ላይ። አሁን ላይ ግን በቃ ለራሴ የምላት ራሱ 5 ደቂቃ የለችኝም። በቃ ለዛ እንግዲህ በዚህ አጋጣሚ የማወራችሁ ጓደኞቼ የማወራውን ቀንሻለሁ። በቃ ሙሉ ለሙሉ ቀንሻለሁ አይደለም አቁሜያለሁ ማለት ይቻላል እና
ቅር እንዳትሰኙ እርግጠኛ ነኝ። አትሰኙም። በቃ መተሳሰቡ እኮ አለ። አስባችኋለሁ፣ ታስቡኛላችሁ። ግን ያው አይመችም እንደ በፊቱ አሁን ረጅም ሰዓት 5 ደቂቃ 10 ደቂቃ ለማውራት ጊዜው አይደለም እና ለዛ ነው የምጠፋው። እመጣለሁ። እውነት እያሰብኩ ነው። እኔ ቻናሌ በጣም ደክሜበታለሁ። ከ3 ዓመት በላይ ነው የፈጀብኝ ይህን ሰብስክራይብ ለማምጣት። ብዙ ተሰድቤበታለሁ፣ ብዙ ዋጋ ከፍዬበታለሁ፣ ደክሜያለሁ። ሌሊት ሁሉ ላይቭ እየገባው ነበረ በመዳን ቤት ዕቃ እያጠብኩ ላይቭ እየገባው ነው ይሄን ሰብስክራይብ ያመጣሁት እና እሰራለሁ ብዬ አስባለሁ። ንግዛሽም ያሉኝ ሰዎች አሉ፣ ግን እኔ መሸጥ አልፈልግም። እሰራበታለሁ ብዬ ነው የማስበው። አሁን አቢ እስከሚል ነው ካለ በኋላ ግን እሰራለሁ። በዚህ አጋጣሚ እንደው መታችሁ ከስደት 2-3 ልጅ ወልዳችሁ ዩቱብን በቀን በቀን እየሰራችሁ ያላችሁ እህቶች እንደው ሀሳብ ብታካፍሉኝ ጥሩ ነው ብዬ ነው የማስበው። ለምን እኔ እንደዛ ማድረግ አልቻልኩም። ጊዜውን ማበቃቃት አልቻልኩበትም፣ አልሆነልኝም። ጊዜ በጣም እያጠረኝ ነው እና እናንተ እንዴት አድርጋችሁ ስራችሁን ሳትተው፣ ይሄም ስራ ነው፣ ስራችሁን ሳትተው ግን ደግሞ ቤታችሁንም ልጃችሁንም ከበር እያደረጋችሁ እዚህ ጋር ያለውን ነገር አጣጥማችሁ እንዴት እንደምትሄዱ ብትነግሩኝ መልካም ነው። ንገሩኝ፣ እቀበላለሁ ማለት ነው። ትምህርት ነው። ኑሮን እንዴት መኖር እንዳለባት መማር በራሱ መልካም ነው ብዬ አስባለሁ። እናንተም ደግሞ ከተሞክሯችሁ ብትነግሩኝ እሰማለሁ። በተረፈ እንግዲህ ወዳችኋለሁ። አትጥፉ። እመጣለሁ።